መጀመሪያው ዋን ሶሉሽን ሊሆን የሚችለው ምን አይነት ፕሮፐርቲ ካለው ነው የሚለውን ለማሳየት ምን ማድረግ እንችላለን? ኮፍሸንታቸውን ማካፈል ምን ማለት ነው? ኤ1 ኦቨር ኤ2 ዲፈረንት ፍሮም ቢ1 ኦቨር ቢ2 ከሆነ ምን አለው? አንድ ሶሉሽን አለው። አንድ ሶሉሽን አለው ነው። ኢንፋይናይትስ ያለው መቼ ነው? ኢንፋይናይት ሶሉሽን የሚኖረው መቼ ነው? ላይክ እንደዚህ አይነት የሚሆነው መቼ ነው ካላችሁ ደግሞ ምን መሆን አለበት? ኤ1 ኦቨር ኤ2 ኢኳልስ ቱ ቢ1 ኦቨር ቢ2 ኢኳልስ ሶስቱም እኩል መሆን አለባቸው። ሶስቱም እኩል መሆን አለባቸው። ሶስቱም ከሆኑ ምን መሆን ይችላል? ኢንፋይናይት ሶሉሽን ነው። ሶሉሽን የማይኖረውስ መቼ ነው? ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የ9ኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። ሰው በዛሬው ዕለት ሌሰን 3 ወይም ደግሞ ዩኒት 3 የምንጀምርበት ሌሰናችን ነው። ሰው ዩኒት 3 ማለት ምንድነው? ሲስተም ኦፍ ሊኒየር ኢኩዌሽን ወይም ደግሞ ከሶልቪንግ ሊኒየር ኢኩዌሽን እንጀምርና ከዛ በኋላ ዊዝ ዋን ቫሪያብል ዊዝ ቱ ቫሪያብል እንዴት አድርገን ሲስተም ኦፍ ሊኒየር ኢኩዌሽን እንዴት ሶልቭ እንደምናደርግ የምናየበት መንገድ ነው። በተለያዩ መንገዶች ሶልቭ እናደርጋለን። እስከ መጨረሻው ድረስ አሪፍ ጊዜ ከኛ ጋር አብራችሁ ታሳልፋላችሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችን ሰብስክራይብ በማድረግ ጀምሩ። እንዲሁም ቴሌግራም ቻናል ላይ የተለያዩ ጥያቄዎችን ስለምታገኙ እዛ ጋም ገብታችሁ ቴሌግራም ቻናላችን ላይ ፓርቲሲፔት ማድረግ ትችላላችሁ። ቻናላችን እንዳልኳችሁ ሰብስክራይብ በማድረግ ጀምሩ ማለት ነው። ቀጥታ ወደ ሌሰናችን ማለት ነው። ሰው በጣም አሪፍ። ከዚህ በፊት ስለ ሊኒየር ኢኩዌሽን በደንብ ታውቃላችሁ። ሰው 7ኛ ክፍል 8ኛ ክፍልም ሊኒየር ኢኩዌሽን በደንብ አለ። ሊኒየር ኢኩዌሽን ማለት ዲግሪ 1 የሆነ ወይ ደግሞ ኤክስፖነንቱ ወይ ደግሞ ፓወሩ 1 የሆነ አይነት ታይፕ ከሆነ ሊኒየር ኢኩዌሽን ይባላል ነው። ለምሳሌ ጀስት እነዚህ ለምሳሌ አክቲቪቲ 3.1 የመጻፋቸውን እናይ። ዲተርማይን ዌዘር ኢች ኦፍ ዘ ፎሎዊንግ ኢዝ ሊኒየር ኢኩዌሽን ኦር ኖት ነው የሚለን። ዋን ቫሪያብል ነው። አንድ ቫሪያብል ነው። ይሄ አንድ ቫሪያብል ነው። ቫሪያብሉ ኤክስ ብቻ ነው። እዚህ ጋር የስ ልክ ነው። ይሄ የስ ቫሪያብሉ አንድ ብቻ ነው። ይሄ ዋን ቫሪያብል ነው። ቫሪያብሉ ዋይ ብቻ ነው። ይሄ ልክ ነው። ቫሪያብሉ ኤክስ ብቻ ነው። ይሄ ልክ ነው። ቫሪያብሉ ኤክስ ብቻ ነው። ይሄኛው ቫሪያብሉ ኤክስ ነው ግን ሊኒየር አይደለም። ሊኒየር ማለት ከላይ ፓወሩ አንድ ነው ግን ይሄኛው ፓወሩ ቱ ስለሆነ ሊኒየር ሊሆን አይችልም። ኳድራቲክ ነው እናየዋለን በኋላ። ይሄ ሊኒየር ነው። ቫሪያብሉ ኤ ብቻ ነው። ይሄኛው ቫሪያብሉ ሁለት ቫሪያብል ነው ያለው። አያችሁ ኤክስ እና ዋይ የሚባል ቫሪያብል አለ። እዚህ ጋር ዋን ቫሪያብል ብቻ ስለሆነ ይሄኛው ሊሆን አይችልም። ይሄኛው ዋን ቫሪያብል ነው። ይሄኛው ዋን ቫሪያብል አይደለም። ሊኒየር እንኳን ቢሆንም የተለያየ ሁለት ቫሪያብል ነው የያዘው። የተጠየቀው ዋን ቫሪያብል ብቻ ስለሆነ ይሄ ዋን ቫሪያብል ነው። ቫሪያብሉ ኤን ብቻ ነው። እዚህ ጋር ቫሪያብሉም አንድም አይደለም ሊኒየርም አይደለም። ዲግሪ ቱ ነው። እዚህ ጋር ሁለት ቫሪያብል ነው። ስለዚህ ሊሆን አይችልም። ሶ ከነዚህ መነሻ 7ኛ እና 8ኛ ክፍል ላይ በደንብ ያየናቸው ስለሆኑ እንደ ኢንትሮዳክሽን ይሄን ይዘን ግን ምን ማለት ነው? ዋናው ሊኒየር ኢኩዌሽን ማለት ምን ማለት ነው? ዊዝ ዋን ቫሪያብል ሲባል የምለን ሶ ዴፊኒሽኑን ከዚህ እንደምታይ when an equation is in one variable አንድ ቫሪያብል ወይ ኤክስ ወይ ዋይ ወይ ዜድ ሊሆን ይችላል whatever with exponent 1 ከሆነ ወይም ደግሞ ከላይ ያለው ፓወር 1 ከሆነ ያ ምን ይባላል? ሊኒየር ኢኩዌሽን ተብሎ ይጠራል ማለት ነው። ግልጽ ነው ተማሪዎች? yes ወይም ደግሞ ax plus b equals to 0 for a different from 0 ተብሎ ይጻፋል። ሶ x ናት ቫሪያብሏ እዚህ ጋር x y ሊሆን ይችላል a ሊሆን ይችላል b ሊሆን ይችላል whatever። እዚህ ጋር b እና a ግን ኮንስታንት ነምበሮች ናቸው። ሊጀር ሊሆን ይችላሉ፣ ፍራክሽን ሊሆን ይችላሉ። ሶ እዚህ አይነት ነው ኮኤፊሺየንት የሚባሉት ናቸው። ሶ for a different from 0 ax plus b equals to 0 is linear equation ማለት ነው። linear equation ለምሳሌ አሁን 2x plus 1 equals to 0 ይችላል። minus 3x plus 6 equals 0 ይችላል። 4 over 3x minus 1 over 2 equals to 0 ይችላል። ይሄኛው for that matter ለምሳሌ 4 over 4x equals to 0 ይችላል። minus 2x equals to 0 ሊሆን ይችላል። whatever እንደነዚህ አይነት በሙሉ ምን ይባላሉ? ሊኒየር ኢኩዌሽን ብለን እንጠራቸዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እንዴት ነው ሶልቭ የምናደርጋቸው የሚለውን ነገር ሊኒየር ኢኩዌሽን 7ም 8ም ስላየን በጣም ቀላል ነው። ሶ ላይክ ተርም ሰብስበን ፍራክሽን ካለ ፍራክሽን ከታች ኤልሲኤሙን እንፈልጋለን። ኤልሲኤሙን ከፈለግን በኋላ ከዛ በኋላ ላይክ ተርሞችን ሰብሰብ አድርገን ሲምፕሊፋይ ካደረግን በኋላ እነሱን ሶልቭ ማድረግ እንችላለን። ይሄ በጣም የተለመደ ብዙ ጊዜ የምናውቀው ስለሆነ 7ም 8ም አትሊስት 9 እዚህ ጋርም ሶልቭ እያደረግንበትም ስለሆነ እሱን በደንብ አብረን እናያለን ማለት ነው ተማሪዎች። ሶ እንይዝ ቀጥል እስኪ። ለምሳሌ አሁን ሶልቭ ፎር ኤክስ ይለናል። ኤግዛምፕል 1 የመጻፋችሁ ማለት ነው። ሶ ምንድነው የምናደርገው? አሁን
ምንድን ነው የሚለው ኤክስ ፕላስ 2 ኢኳልስ ቱ 0 ይለናል። ሰዎችን ወደ ኦፖዚት ኤክስ ብቻዋን ነው እንድትቆጥር የሚፈልገው። ምንድን ነው የምናደርገው? ኤክስ ፕላስ 2 ማይነስ 2 እኩል ይሆናል 0 ማይነስ 2 ነው። ሶ ኤክስ ፕላስ 0 ይሆናል ኢኳል ቱ 0 ማይነስ 2 ማለት ነው። ሶ ኤክስ ኢኳል ቱ 0 ማይነስ 2 ደግሞ ኔጌቲቭ 2 ማለት ነው። አሁን ሾርት በደንብ አንደርስታንድ ካደረጋችሁት እንቀጥላለን። ሶ ይችኛውን በተመሳሳይ መደመሯን መጀመሪያ ወደዛ እንውሰድ። ሶ ምን ማለት ነው? 3x ፕላስ 4 ማይነስ 4 እኩል ይሆናል 10 ማይነስ 4 ይሆናል ማለት ነው። ስለዚህ ምን ይሆናል? አሁን 3x ይሄ ፕላስ 0 ይሆናል እኩል ይሆናል ይሄ 6 ይመጣል። ሶ 3x is equal to 6 ነው ኦቨር 3 ሶ x is equal to ስንት ይመጣል? 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ይሄኛውም በተመሳሳይ ላይክ ተርሞች አሉ። ለምሳሌ አሁን ይሄና ይሄ ላይክ ተርም ሶ ይቺና ይቺ ደግሞ ላይክ ተርም ናቸው። ስለዚህ ወደ አንድ ሰብስባቸው ይሄ ማለት መሰላችሁ 5 ኦቨር 4x ይሄ ወደዛ ሲሄድ ምን ይሆናል? ማይነስ ይሆናል አይደለ? ማይነስ 2x እኩል ይሆናል እዚህ ጋር ብቻውን ማን ቀርቷል? ማይነስ 1 ኦቨር 2 ቀርቷል። ወደዛ ሲሄድ ይሄኛው ማይነስ 1 ኦቨር 2 ይሆናል ማለት ነው። በጣም አሪፍ። ስለዚህ አሁን ምን ይሆናል? ይችኛዋን ኦቨር 1 እንልና ኤልሲኤም እንፈልጋለን። ሶ አራት የጋራ እናወጣለን። ከዛ በኋላ ክሪስ ክሮስ 1 ታይምስ 5x ይመጣል ማይነስ 4 ታይምስ 2x 8x ይመጣል እኩል ይሆናል ይሄኛው 2 የጋራ ይሆናል። የጋራ ስለዚህ ማይነስ 1 የስንት ይመጣል? ማይነስ 2 ኦቨር 2 ይሆናል አይደል ተማሪዎች? በጣም አሪፍ። ስለዚህ የስንት ይመጣል? አሁን ማይነስ 3x ኦቨር 4 እኩል ይሆናል ማይነስ 1 መጣ ማለት ነው። ምክንያቱም 5x ማይነስ 8x ማይነስ 3x ስለሆነ ከዛ በኋላ ኦቨር 1 እና ክሪስ ክሮስ እናደርገዋለን። ምን ይሆናል አሁን ይሄ ማይነስ 3x እኩል ይሆናል 4 ታይምስ ማይነስ 1 ማይነስ 4 ይሆናል። ሶ ኦቨር ማይነስ 3 ከዛ በኋላ ኤክስ እኩል ይሆናል ኔጌቲቭ በኔጌቲቭ ይጣፋል። ሶ 4 ኦቨር 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እንዲህ ያን ማንኛውም አይነት ሊኒየር ሊሆን ፍራክሽንም ቢሆንም ማንኛውም አይነት ቁጥር ቢሆን ሊኒየር ኢኩዌሽንን ሶልቭ ማድረግ በጣም ቀላል ነው የሚሆነው ማለት ሰው የመጻፋቸው ኤክሰርሳይዝ 3.1 ይላል ማየት እንችላለን በቀላሉ ማለት ነው። ሶሪ ሶ ለምሳሌ አሁን በጣም ቀላል ነው አብዛኞቹ። እስኪ ይህን እንጀምር። እስኪ ይህ ለምሳሌ ምንድን ነው የምናደርገው? እዚህ ጋር 5x ማይነስ 8 እኩል ይሆናል 2x ማይነስ 2 ይለናል። ሶ ላይክ ተርም ነው የምንሰበሰው። ሶ ምን እናደርጋለን? አሁን 5x ማይነስ 2x እናርግችን ወደዛ እንውሰድ። ይሄኛው ወደዛ ሲሄድ እዚህ ጋር ማን ቀርቷል? ማይነስ 2 ብቻውን ቀርቷል። ፕላስ 8 ለምን ማይነስ ስለነበር ወደዛ ሲሻገር ፕላስ ይሆናል። ሶ ምን ይሆናል አሁን ይሄ 5x ማይነስ 2x ጀስት 3x ይመጣል እኩል ይሆናል ማይነስ 2 ፕላስ 8 ስንት ይመጣል? 6 ይመጣል ኦቨር 3 ሶ x ኢኳል ቱ ስንት መጣ? 2 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሌላው በጣም ቀላል ነው። እሺ ለምሳሌ ጂንን ሞክርና ሌሎቹን በብዛት በራሳችሁ ትሰራላችሁ ማለት ነው። ኦኬ ሶ 7 ኢንቱ y ማይነስ 2 ፕላስ 21 እኩል ይሆናል y ታይምስ 3 ይለናል። ያ ለዛ ነው የሚለው። ከዛ ደግሞ እዚህ ጋር ደግሞ ኤፍንም እንሰራለን። ኤፍ እዚህ ጋር ማለት 10 ኢንቱ ኤክስ ፕላስ 10 ማይነስ 7 እኩል ይሆናል 13። ሶ ሁለቱን ከሰራ በጣም ቀላል ነው የሚሆነው ማለት ነው። በጣም አሪፍ። ሰዎችን እናስገባለን። ሶ ስትገባ ምን ትሆናለች? አሁን እቺ 7y ማይነስ 14 ለምን በ7 ስለምትባዛ ማለት ነው ፕላስ 21 እኩል ይሆናል 2 ታይምስ 3y ስንት ይመጣል? 6y ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄ ላይክ ተርም ስለሆነ መደመር ይችላል። ሶ ምን ይሆናል? 7y ፕላስ ስንት ይመጣል? አይ ቲንክ 14 ኔጌቲቭ 14 ሲደመር 21 አይ ቲንክ 7 የሚመጣ ይመስለኛል። ሺዝ ኢኳል ስንት ይመጣል? 6y ይመጣል ማለት ነው። ከዛ ላይክ ተርም አለ ይሄና ይሄ ላይክ ተርም ስለሆነ ምን እናደርገዋለን? እንውሰደው ይሄንን። ሶ 7y ማይነስ 6y እኩል ይሆናል ይቺ ወደዛ ሲሄድ ማይነስ 7 ትሆናለች ማለት ነው። ሶ ምን ይመጣል አሁን ይሄ 7y ማይነስ 6y ጀስት 1y ይመጣል ኢኳል ቱ ማይነስ 7 ነው ኦቨር 1 ለውጥ ስለሌለው ጀስት y ኢኳል ቱ ስንት? ማይነስ 7 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ይሄኛው ነው ማለት ሶ እናስገባው። መጀመሪያ ብራኬት ይሰራል። ያው እንደዚህ አይነት ኦፕሬሽኖች ሲሰራ መጀመሪያ የምንከተላቸው ሩሎች ያው የቦድ ማስ ሩል ነው። ቦድ ማስ ሁሌም ማሰብ ያለባችሁ መጀመሪያ ብራኬት ውስጥ ያለ ነገር በሙሉ ይሰራል። ከዛ
መደመርና ማካፈልና ማባዛት እንደ ቅደም ተከተላቸው ይሰራሉ። እዚህ ጋር መደመርና መቀነስ ደግሞ እንደ ቅደም ተከተላቸው ይሰራሉ። ሶ ቅደም ተከተሉ ጠብቀን ነው ብራኬት ውስጥ ያለውን ስራ መጀመሪያ ብራኬት ዲስትሪቢዩት ይደረግ ብራኬት ኦፍ ማለት ነው 10x ፕላስ 100 ይመጣል 10 ሲባዛ በ10 ሲቀነስ 7 እኩል ይሆናል 13 ይመጣል። ስለዚህ ምን መጣ አሁን ይቺ መቀነስ ትችላለች። ስትመጣል አሁን 10x ፕላስ 93 ያ 93 እኩል ይሆናል 13 ይመጣል። ሶ ወደዛ ይሄድ። ሶ 10x እኩል ይሆናል 13 ሲቀነስ 93 ይመጣል። ሶ የስንት ይመጣል? አይ ቲንክ 80 ማይነስ 80 ማይነስ ኢኳል ቱ 10x ይመጣል። ሶ ኦቨር 10 ሶ x ኢዝ ኢኳል ቱ ስንት ይመጣል? ኔጌቲቭ 8 ይመጣል ማለት 0 በ0 ጠፋለች። ጀስ መልሳችን ጥያቄውን አልተሳሳተም። ያ ልክ ነን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ሌላ ሁለተኛ ምንድነው? ቬሪፋይ ወዘር x is equal to minus 3 a solution to the linear equation ይሄ ነው 10x plus 1 is equal to 13 minus 5x on or not ነው የሚለው ምንድነው? በኤክስ ቦታ ማንም ማስገባት ማይነስ 3 እናስገባና ትክክል ከመጣ ልክ ነው ማለት። ስለዚህ ምን እናደርገዋለን? 10 ታይምስ ማይነስ 3 ማለት በኤክስ ቦታ ስለሆነ የሚገባው ፕላስ 7 እኩል ይሆናል 13 ማይነስ 5 ታይምስ ማይነስ 3 ማለት ነው። በቃ ይሄ ማለት ሰው ታይምስ ማይነስ 30 ይሆናል ፕላስ 7 እኩል ይሆናል ይሄኛው 13 ሲቀነስ ስንት ነው? ኔጌቲቭ 15 አይደለ? ያ ምክንያቱም ኔጌቲቭ ምን ይሆናል? 13 ሲደመር 15 ስንት ይመጣል? ይሄ አይ ቲንክ 28 እሺ በዚህ በኩል ስንት ይመጣል? አይ ቲንክ 23 which is ማይነስ አይደለ? ኔጌቲቭ 30 ሲቀደመር 7 ስንት ነው ይመጣል? ኔጌቲቭ 23 ይመጣል። ስለዚህ ልክ አይደለም ማለት ነው። ይሄኛው ልክ አይደለም ማለት ነው። ምክንያቱም እዚህ ጋር ያለው 28 ነው እኩል መምጣት ነበረበት። ስለዚህ ኖት እንላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሶስተኛው ሶሪ if the sum of two consecutive numbers is 67 ይላልና ኮንስኪዩቲቭ ማለት ተከታታይ ነው። ሶ የመጀመሪያውን ቁጥር x ብለው ተከታዩ ቁጥር x ፕላስ 1 አንድ መደመር ስለሆነ ስለዚህ የሁለቱ ድምር ውጤት ስንት ላይ ይላል? 67 ነው። በቃ ይሄን ወደዚህ ፎርም ከቀየር ከቻል ከዛ በኋላ ቀላል ነው። ስለዚህ አሁን ምን ማለት ነው? ይሄ x ፕላስ 1 is equal to 67 ነው። 2x አለ እዚህ ጋር 2x እንለዋለን ፕላስ 1 እኩል ይሆናል 67 ይመጣል። ሶ 1 ወደዛ ላይክ ተርም ማለት ነው። ሶ 2x is equal to 67 minus 1 ይመጣል። ሶ 2x እኩል ይሆናል 66 ይመጣል ኦቨር 2 ይመጣል። x ስንት መጣ? 33 መጣ። የመጀመሪያው ቁጥር እዚህ ጋር ያገኘነው እቺ 33 ነው። ስለዚህ x ፕላስ 1 ማለት ደግሞ ማለት 33 ፕላስ 1 መጣ 34 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ይሄንንና ይሄንን ራሱ ብንደምረው ስንት ይመጣል? 67 ይመጣል ማለት ነው። በጣም አሪፍ። እንቀጥላለን። ሶ አሁን ደግሞ ይሄ በዋን ቫሪያብል ላይ ያየነው x ወይ y ወይ ደግሞ z የሆነ ቁጥር ሲሰጠን ብቻ አሁን ደግሞ ሁለት ቫሪያብል x እና y ሊሆን ይችላል ዋቴቨር ሲሆን እንዴት ነው እሱ ዲፋይን የሚደረገው ነው። በመጀመሪያ ዲፋይን ሲደረግ እንደዚህ ይገለጻል። ሶ ምን ማለት ነው? ይሄ an equation of the type ax plus by is equal to c ማለት ነው። where a and b are any type of arbitrary constant what we call linear equations with two variable እዚህ ጋር አንድ ቫሪያብል x አለ እዚህ ጋር ደግሞ ሌላ ቫሪያብል y አለ ማለት ነው። ስለዚህ ይሄ ከሆነ linear equation with two variable ተብሎ ይጠራል ማለት ነው። ለምሳሌ አሁን እንዲህ ሊሆን ይችላል 2x plus 3y is equal to 10 ሊሆን ይችላል minus 2x plus 10 ማነው 6y is equal to 4 ሊሆን ይችላል። ዋቴቨር እዚህ ጋር የሚቀመጡት ቁጥሮች ግን ማንኛውም አርቢትራሪ ቁጥር ግን x እና y ሁለት ቫሪያብሎችን አት ዘ ሴም ታይም የያዘ ከሆነ ይሄን ብለን እንጠራለን ማለት ነው። ሶ ይሄ ቀጣይ ደግሞ ይሄን እንዴት ሶልቭ እናደርጋለን ወደሚለው ደግሞ እንመጣለን። ሶ አንደኛው ሲስተም ኦፍ ሊኒየር ኢኩዌሽን ዊዝ ቱ ቫሪያብል ሶልቭ እናደርግባቸው ከምንችላቸው ወደ ሶስት አይነት መንገዶች አሉ። ሶ እነሱን በደንብ እናያለን። አንደኛው የመጀመሪያው ቴብል ማለት ምን ማለት ነው? በቴብል ሶልቭ ማድረግ ማለት ለሁለቱም ለየብቻ እንሰራና ይሄኛውና ይሄኛው ለየብቻ እንሰራና አንድ አይነት ቫልዩ የሚያመጣባቸውን ቼክ እናደርጋለን። ለምሳሌ አሁን ለመጀመሪያው እንስራ እስኪ ማለት 2x plus y እኩል ይሆናል 15 ይላል አይደለ? ይሄን ማለት
ኤክስን ወደዚህ በወስደው ምን ይመጣል? ዋይ ኢኳል ቱ ማይነስ 2x ፕላስ 15 ይሆናል አይደለ? ሶ ለዚህ ሶልቭ ላድርግ እስኪ የተወሰኑ ቁጥሮች ልስጥና ሶልቭ ላድርግ። ኦኬ ላይክ ከ0 እስከ 5 ለምሳሌ ብሰጥ የመጀመሪያው ኤክስ ዱ ሪመምበር ይሄ ግራፍ ስንሰራ የምንከተለው አይነት ስታይል ማለት ነው። ሶ ለምሳሌ 0 1 2 3 4 5 6 አይ ቲንክ 7 ይበቃል። ሶ ለዚህችን ለመጀመሪያዋ ነው። ሶ አሁን በኤክስ ቦታ ማን ነው የሚገባው? ዋይ እኩል ይሆናል ማይነስ 2 ታይምስ ኤክስ ጋር ነው የምናስገባ ፕላስ 15 ነው። ሶ በኤክስ ቦታ 0 ሲገባ ስንት ይመጣል? ማይነስ 2 ታይምስ 0 0 ነው። 0 ፕላስ 15 15 ይመጣል። አሁን በኤክስ ቦታ 1 ሲገባ ማይነስ 2 ታይምስ 1 ማይነስ 2 ሶ ማይነስ 2 ፕላስ 15 ስንት ይመጣል? አይ ቲንክ ኔጌቲቭ 13 ኔጌቲቭ 13 ይመጣል። 2 ሲገባ ስንት ይመጣል? 2 ታይምስ ማይነስ 2 ኔጌቲቭ 4 ነው። ኔጌቲቭ 4 ፕላስ 15 ስንት ይመጣል? አይ ቲንክ ኔጌቲቭ 11 ያ ኔጌቲቭ 11 ይመጣል። 3 ሲገባ 3 ኔጌቲቭ 6 ነው። ኔጌቲቭ 6 ፕላስ 15 አይ ቲንክ 9 ሶ ይሄ ሶሪ ይሄማ ፕላስ ፕላስ ነው እንጂ መሆን ያለበት ሶሪ ይሄ ፕላስ ፕላስ ነው የሚሆን ያለበት። ይሄ ፕላስ ፕላስ በጣም ሶሪ ፕላስ ፕላስ ይሄ 3 ይመጣል። አሁን 9 ይመጣል ማለት ነው። 4 ቢገባ ኔጌቲቭ 4 ሲባዛ በ2 ኔጌቲቭ ማነው 4 ሲባዛ ኔጌቲቭ 2 ኔጌቲቭ 8 ይመጣል። ኔጌቲቭ 8 ፕላስ 15 ስንት ይመጣል? አሁን ይሄ ሶሪ 15 7 ፖዚቲቭ ይመጣል። 3 7 ይመጣል። 5 ብንተካ ኔጌቲቭ 10 ፕላስ 15 ስንት ይመጣል? 5 ይመጣል። ሶ ይሄ 5 ነው። እንዲህ ያል ኔጌቲቭ 6 ብተካ ኔጌቲቭ 12 ይሄ 3 ይመጣል። 7 ብተካ ኔጌቲቭ 14 ይመጣል። ሶ 1 ይመጣል። ሶ አት ዘ ሴም ታይም ለዚህኛውም ልስራና እዚህ ውስጥ አንድ አይነት ቫልዩ የሚያመጣልኝ ካለ እሱን ወስደዋለሁ ማለት ነው። ኦኬ ለምሳሌ አሁን ለሁለተኛው ደግሞ 3x ማይነስ y እኩል ይሆናል 5 ነው አይደለ? ሶ ይችን ወደዛ በወስዳት ምን ሆናለች? ይችናችን 3x ማይነስ 5 እኩል ይሆናል ወደዛ በወስደ y ነው አይደል? በሌላ አባባል ይሄ y is equal to 3x ማይነስ 5 ማለት ነው በሌላ አባባል። በቃ አሁን ደግሞ ለዚች ደግሞ ራሱ እነዚህን ቁጥሮች ልስጥና የy ዋጋ ስንት ሊመጣ እንደሚችል ደግሞ ካልኩሌት እናድርግ። በጣም አሪፍ አይ ቲንክ በጣም የሰፋ መሰለኝ። አንደርስታንድ ታደርጉኛላችሁ ብዬ ተስፋ አደርጋለሁ። የመጀመሪያው ኤክስ ሁለተኛው ዋይ ነው። ሶ 0 1 2 just 3 4 5 6 is enough። እነዚህን ቼክ አደረጉ። ሶ አሁን ደግሞ በእነዚህ ነው y equals to 3 times x minus 5 አሁን በኤክስ ቦታ እዚህ ጋር ነው የሚገባው ማለት ነው። ሶ 0 ቢገባ 3 ታይምስ 0 0 ነው። 0 ማይነስ 5 ማይነስ 5 ነው። 1 ሲገባ 3 ታይምስ 1 3 ነው። 3 ማይነስ 5 ማይነስ 2 ነው። 2 ቢገባ 3 ታይምስ 2 6 ነው። ይሄ 1 ይመጣል ማለት ነው። ሶ 3 ቢገባ 9 9 4 ይመጣል። 4 ቢገባ ደግሞ 4 12 12 ይሄ 7 ይመጣል። 5 ቢገባ 5 ሲባዛ በ 15 15 ይሄ 10 ይመጣል። እንዲሁም 18 ይሄ 13 ይመጣል። ያ ሶ አሁን ሁለቱም የጋራ የመጡባቸው አሉ ወይ? ሁለቱም ላይ ተመሳሳይ የመጣ ቫልዩ ካለ ልክ ነው እሱ መስጠት። ለምሳሌ ይኸውላችሁ እዚህ ጋር 4 ሲሰጠው ስንት መጣ? 7 መጣ። እዚህ ጋር 4 ሲሰጠው ስንት መጣ? 7 መጣ። ይታያችኋል? ያ ስለዚህ አሁን ሶሉሽን ምን መጣ ማለት ነው? ሶሉሽን እኩል ይሆናል 4 ኮማ 7 መጣ ማለት ነው። ማለትም ኤክስ ዋጋ 4 ነው፣ የዋይ ዋጋ ምንድነው? 7 ነው ማለት ነው። በጣም አሪፍ። ይሄን አሁን የት ጋር ነው ወስደን ቼክ የምናደርገው? እዚህ ጋር በኤክስ ዋጋ በኤክስ ቦታ 4 ይገባል፣ በዋይ ቦታ 7 ገብቶ እዚህኛው የመጀመሪያውን ጋር ሁለተኛውም ጋር ሲተካ ምን መሆን አለበት? ሳቲስፋይድ ወይም ደግሞ ትክክል ማምጣት አለበት ማለት። ስለዚህ ይሄ አንደኛው ቴብል የሚባለው ፎርማት ይሄ ነው። ሶ ይሄኛው ተመሳሳይ ነው። በዚህ አይነት ወይ መሄድ በጣም ቀላል ነው የሚሆነው። ምንድነው የምታደርጉት? የመጀመሪያው ለየብቻ ጽፉት። ይሄ ማለት ይችን ወደዛ በወስዳት y እኩል ይሆናል 2x ፕላስ 1 ይመጣል። ይሄኛው በጣም ቀላል ነው። ሰው ለዚች የሆነች ቴብል ትሰራላችሁ። x y ልስራ። ሶ 0 1
2 3 4 ጥንቃቄ እንድታደርጉ እነዚህ የሚሰጡ ቫልዩዎች ላይ መልስ አንድ አይነት መልስ አልመጣም ማለት ሶሉሽን የላቸውም ማለት ግን ማለት ነው። እሱም በደንብ ጥንቃቄ ሌላ ቫልዩ ለምሳሌ ከኔጌቲቭ ውስጥ ሊሆን ይችላል። እዚህ ውስጥ ከሊስት ካልተደረጉት ሊሆኑ ይችላሉ። በጣም ጥንቃቄ ማድረግ ያለብን እዚህ ጋር የሰራናቸው ካልኩሌት ላይ ሁለቱም ላይ አንድ አይነት አልመጡም ማለት ይሄ ሁለቱ ሊኒየር ኢኩዌሽኖች መልስ የላቸውም ማለት ላይሆን ይችላል። ቁጥር አሰጣጣችን ላይ ጥንቃቄ ያስፈልገናል ማለት ነው። ኦኬ ለዚህኛውም በተመሳሳይ ይሄኛዋ ዋይ which is equal to minus x plus 4 ስለሆነ ወደዛ ትሄዳለች። ሶ ምን ይሆናል አሁን ለዚህኛውም ልስራ በተመሳሳይ ማለት ነው። ሶ ኤክስ አለ ዋይ አለ። ሶ እዚህ ጋርም just 0 1 2 3 4 5 ይበቃኛል። ሶ ለመጀመሪያው በዚች ቦታ ነው የሚገባ ለሁለተኛው ደግሞ በዚህ ቦታ ነው የሚገባ። ሰው ለመጀመሪያው ለሳው 0 ሲሰጠው 2 ታይምስ 0 0 ይሄ 1 ይመጣል። 1 ሲሰጥ 3 ይመጣል። 2 ሲሰጥ 4 5 ይመጣል። 3 ሲሰጥ 7 ይመጣል። 4 ሲሰጥ 9 ከዛ 11 ይመጣል። ይሄ ለመጀመሪያው ፓርት ነው። ለሁለተኛው ደግሞ 0 ሲሰጠው 4 ይመጣል። 1 ሲሰጠው 3 ይመጣል። ኔጌቲቭ 1 ሲደመር 4 ማለት ነው። 2 ሲሰጠው ኔጌቲቭ 2 ሲደመር 4 ይሄው 2 ይመጣል። 3 ሰጠው 1 ይመጣል። 4 ብሰጠው 0 ይመጣል። 5 ብሰጠው ኔጌቲቭ 1 ይመጣል ማለት ነው። በደንብ ይታያችኋል። በጣም አሪፍ። አሁን የሆነ ቦታ ላይ አንድ አይነት ቫልዩ ይመጣል። ለምሳሌ ያያችኋል እዚህ ጋር 1 ሰጠው 3 1 ሰጠው። ስለዚህ አሁን ሶሉሽን ብዬ የኤክስ ዋጋ 1 ነው፣ የዋይ ዋጋ ደግሞ 3 ነው ብዬ አስቀምጣለሁ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሁለተኛ ምን ይላል? ዲተርማይን ዌዘር ዘ ኦርደርድ ፔር 8.5 ኢዝ ዘ ሶሉሽን ኦፍ ዘ ፎሎዊንግ ሊኒየር ኢኩዌሽን ኢንቱ ቫሪያብል ኦር ኖት ነው የሚለን። ቅድም ልክ እንደዚህ እንደኛ እንዳመጣ ነው አይነት ታይፕ ነው። ኦርደር ተሰርቶ ሰጠን። አሁን ከኛ በኋላ እዚህ ጋር የሚጠበቅብን ምን ነው? ቼክ ነው የምናደርገው። ቼክ ማለት ነው ቼክ አድርጉ ነው የተባለው። ስለዚህ አሁን የኤክስ ዋጋ ስንት ነው? 8 ነው። የዋይ ዋጋ ስንት ነው? 5 ነው። አያችኋቸው እዚህ ጋር ኦልዌይስ ኤክስ ኮማ ዋይ አልቀድሞ የሚጻፈው። ስለዚህ አሁን እዚህ ጋር ሁለቱም ላይ ነው የምንጠቀው። እዚህ ጋር እዚህኛው ጋር ማለት የመጀመሪያው እንጠቀም። ስለዚህ 5 ታይምስ 8 ኤክስ 8 ነው ስላልነው ማይነስ 4 ታይምስ 5 ስንት መምጣት አለበት? 20 መምጣት አለበት። ስንት ይመጣል? ይሄ 5 ሲባዛ በ8 40 ነው። ሲቀነስ 20 ስንት ይመጣል? 20 ለመጀመሪያው ልክ ነው። ለሁለተኛው ደግሞ ቼክ ነው። 2 ታይምስ 8 አይደለ ማይነስ 3 ታይምስ 5 2 ታይምስ 6 16 ነው። ሲቀነስ 15 ስንት ይመጣል? 1 ይመጣል። ስለዚህ ልክ አይደለም ማለት ነው። ልክ አይደለም ማለት ለምን? 2 ሲባዛ በ8 16 ነው ይመጣል። ልክ ነን አይደለ? ሲቀነስ 3 ሲባዛ ዋይ ደግሞ 5 ነው 15 ነው። 16 ሲቀነስ 15 ደግሞ 1 ነው። ይሄ ግን የሚለው ማይነስ 1 ነው። ስለዚህ ይሄ አይደለም ማለት ስለዚህ ኖት መጣ ማለት ነው። አንዱ ላይ ብቻ ሳይሆን ሁለቱም ላይ ሳቲስፋይድ መደረግ ያለበት። ሁለቱም ላይ ካልሆነ ፌል ያደርጋል። አንዱ ላይ ብቻ ሆኖ አንደኛው ላይ ፌል ካላደረገ ዘሆል ሙሉ ሶሉሽን ሊሆን አይችልም። ለምሳሌ እኛ እዚህ ጋር ቅድም ያመጣ ነው የኤክስ ጀስት 1.3 ብለን የምናስቀምጣት እዚህኛውም ላይ መስራት አለበት፣ እዚህኛውም ላይ መስራት አለበት። ካልሆነ ያው ለምሳሌ እዚህኛው ላይ ሁለተኛው ላይ ቼክ ብታደርጉት 1 ሲደመር ኤክስ ፕላስ ዋይ 4 ይላል። 1 ፕላስ 3 4 ይመጣል። 2 ታይምስ የኤክስ ዋጋ 1 ነው 2 ይሆናል። 2 ታይምስ 1 2 ነው። ሲቀነስ 3 2 ሲቀነስ 3 ኔጌቲቭ አለ። ልክ ነው። አያችሁ? ልክ እንደዛ ሁለቱም ላይ ነው ሳቲስፋይድ መደረግ ያለበት ማለት ነው። በጣም አሪፍ። እሺ ሌላኛው በሰብስቲቱሽን ነው የሚሰራው። ሁለተኛው መንገድ መጀመሪያ ቴብል ብለን ነበር፣ በቴብል መንገድ የሰራ ነው። አሁን ደግሞ ሰብስቲቱሽን፣ ቀጣይ ደግሞ ኢሊሚኔሽን አለ። በሶስቱ መንገድ በተመቻቸው እናንተ። ብዙ ጊዜ በጣም የሚመከረው ኢሊሚኔሽን ነው። በሰብስቲቱሽን ሞር የመጀመሪያው ኢሊሚኔሽን ነው፣ ሁለተኛው ሰብስቲቱሽን ማለት ነው። ለፈተና ብዙ ጊዜ ሁለቱ ናቸው በጣም ሪከመንድ የሚደረጉት ማለት ነው። አሁን ሁለተኛውን እንሰራለን ማለት። ሰብስቲቱሽን ማለት ምን ማለት ነው የሚለው እኔ ሰብስቲቱሽን ማለት በጣም ቀላል ነው። የአንደኛውን ኢኩዌሽን ሁለተኛው ላይ ወስዶ ኢን ተርምስ ኦፍ ዋይ ማስቀመጥ ማለት ነው። ለምሳሌ ሶልቭ ዋን ኦፍ ዘ ኢኩዌሽንስ ፎር ዋን ቫሪያብል ኢን ተርምስ ኦፍ ዘ አዘር ማለት ነው። ሌላ ሁለተኛው ያንን ያገኘው ሁለተኛው ቫሪያብል ላይ ሰከንድ ኢኩዌሽን ላይ ወስደን ምን ማድረግ
ሰብስቲዩት ማድረግ ከዛ በኋላ ሶልቭ አድርገን ቼክ ማድረግ ማለት ነው። በጣም አሪፍ። ይሄ በጣም ቀላል። ለምሳሌ አሁን ይህንን እንስራ። ለምሳሌ ይችኛዋን መጀመሪያ ኢንተርምስ ኦፍ ዋይ ብናስቀምጣት ምን ትሆናለች? ዋይ እኩል ይሆናል እቺ ወደዛ ስትሄድ ፖዘቲቭ ትሆናለች አይደል? ኤክስ ማይነስ 5 ትሆናለች ማለት ነው። ከዛ በኋላ ይችን ወስደን ሁለተኛው ቫሪያብል ላይ ማስገባት። ስለዚህ ምን እናደርጋለን አሁን 2x ማይነስ 5y which is equal to የነበረው የሁለተኛው ቫሪያብል ወዴት ይቀየራል ማለት ነው? 2x ማይነስ 5 ኢንቱ አያችሁት በዋይ ቦታ ማለት እናስገባ ነው x ማይነስ 5 ለም ሶ x ማይነስ 5 እኩል ይሆናል 1 ላለው ማለት ነው። ግልጽ ነው ተማሪዎች? ከዚያ በኋላ ለማን ለኤክስ ሶልቭ አደርጋለሁ ማለት ነው። ሶ ይሄ ምን መጣል አሁን ይሄ 2x ማይነስ 5x ፕላስ 25 ይመጣል ኔጌቲቭ ስትገባ ማለት ነው እኩል ይሆናል 1 ይመጣል። ሶ 2x ማይነስ 5x ማይነስ 3x ይመጣል which is equal to ወደዛ 1 ማይነስ 25 ይመጣል። ሶ ይሄ ማይነስ 3x እኩል ይሆናል ማይነስ 24 ይመጣል። ሶ x is equal to ማይነስ 24 ኦቨር ማይነስ 3 ነው ኔጌቲቭ በኔጌቲቭ ሶ 8 መጣ ማለት ነው። ሶ የኤክስ ዋጋ 8 ከመጣ ዋይ ደግሞ የፈለገው ቦታ ላይ እዚህ ጋር መስጠት። ለምሳሌ እዚህ ጋር ብናስገባው ምን ይሆናል? አሁን ከፈለጋችሁ የመጀመሪያው ጋር ከሁለተኛው ጋር ፈለጋችሁ። ስለዚህ ማይነስ 8 የመጀመሪያው ጋር ብናስገባው እዚህ ጋር ማለት ነው ምን ይሆናል? አሁን ማይነስ 8 ፕላስ ዋይ እኩል ይሆናል ማይነስ 5 ነው። ሶ ወደዛ ሲሄድ ዋይ እኩል ይሆናል ማይነስ 5 ፕላስ 8 ነው። ሶ ዋይ which is equal to ስንት መጣ? 3 መጣ ማለት። ስለዚህ አሁን ሶልቭ ኢኩዌሽናችን ምን መጣ ማለት ነው? 8 ኮማ 3 የመጀመሪያው የኤክስ ስለሚጻፍ ይቺ ማለት ነች። 3 ደግሞ የዋይ ማለት ነው። ሶ አሁን ይቺ ቫልዩ ኢዝ ዘ ሶሉሽን ማለት ነው። ኢዝ ዘ ሶሉሽን። አሁን ይሄ ሁለቱም ጋር መስራት አለበት። እዚህኛው የመጀመሪያውም ጋር መስራት አለበት፣ ሁለተኛውም ጋር መስራት አለበት ማለት ነው። ካልሆነ ግን ትክክል አይደለም ማለት ነው። ስለዚህ መልሳችንን ቼክ ማድረግ ያስፈልጋል ማለት ነው። ኦኬ ሶ ኤክሰርሳይዝ 3.3 በፈለጋችሁት መልኩ ዩዚንግ ሰብስቲቱሽን ሜተድ ነው አንድ ብንሰራ በቂ ነው። አንደኛውን ኢንተርምስ ኦፍ ዋይ ካስቀመጥ ለምሳሌ እንዲያው በጣም ቀላል። ለምሳሌ አሁን ይሄኛው ኤ ላይ ነው ኦልሬዲ ሰብስቲቱሽን ስለሆነ ዋይ ኢዝ ኢኳልስ ቱ ይላል። ስለዚህ እዚች ጋር ማስገባት ምን እናደርጋለን? አሁን 4x ፕላስ ዋይ ነበራል። ዋይ ዋጋ ማን እናስገባለን? 6x ፕላስ 3 እኩል ይሆናል 23 ማለት ነው። በጣም ቀላል። ሶ 4x ፕላስ 6 ስንት ይመጣል? 10x ይመጣል። ይሄ ወደዛ ሲሆን 23 ሲቀነስ 3 ይመጣል። ሶ 10x ኢዝ ኢኳልስ ቱ 20 ነው ኦቨር 10 ኦቨር 10 ሶ x እኩል ይሆናል ስትመጣ 2 መጣ ማለት ነው። ከዛ በኋላ ዋይን ደግሞ y which is equal to 6x plus 3 አይደለም እዚህ ጋር ማለት ነው። ሶ በx ቦታ 2 እንተካ 2 times 6 plus 3 so 12 plus 3 so y which is equal to ስንት ይመጣል? 15 መጣ ማለት ነው። ስለዚህ ሶሉሽናችን ማን መጣ? 2.15 ይመጣል። በጣም አሪፍ። ስለዚህ ቼክ ማድረግ ያስፈልጋል። ሶ በዚህ ወይ በጣም ቀላል ነው። አንደኛው ቦታ ለምሳሌ አሁን ኤችን ብትወስዱ ይሆን በኤክስ ቦታ ማን አስገቡ ይለናል? 4 በቃ እዚህ ጋር ምን ማስገባት 4 ከዛ በኋላ ለዋይ ሶልቭ ማለት ነው። በጣም ቀላል ነው። ሞክሩ። የከበዳቸው ፓርት ካለ ቴሌግራም ላይ ጆይን አድርጋችሁ ኮንታክት አድርጎ ሙሉ ሰርተን የምንልክላችሁ ነው የሚሆነው ማለት ነው። ኔክስት ዋን በኤሊሚኔሽን ማለት ነው። በጣም ሪከመንድ የምደረገው ኤሊሚኔሽን ነው። ሁለተኛው አሁን ቅድም ከላይ የሰራ ነው ደግሞ ሪከመንድ ነው ሰብስቲቱሽን ማለት ነው። ሶ ሪከመንድ ነው ኤሊሚኔሽን ማለት ምን ማለት ነው? ሶ ምንድነው የምናደርገው? ስቴፕ 1 ራይት ቦዝ ኢኩዌሽንስ x and y with variables on the left side of the equation equal sign ማለት ነው and constants on the right side ቁጥር ካለው ቁጥሩን right side ማስቀምጣለን። ሶ ኔክስት ምንድነው ራይት አን ኢኩዌሽን አባብ ዛዘር ነው ዋን አባብ ዛዘር አንደኛው ላይን አፕ በማድረግ ማለት ነው። ሶ ለመደመርም ለመቀነስም እንዲመቸን ማለት ነው። ከዛ በኋላ ምንድነው የምናደርገው? if one of the variables on the top of the equation of the opposite coefficient ከሆነ ቁልቁል ብንደምረው 0 ስለሚመጣልን እሱን ስቴፕ መከተል ነው። ሶ እዚህ ጋር ያለውን ካልሆነ ደግሞ መልቲፕላይ ማድረግ ያስፈልጋል። አንዱ ቢያንስ ሲደመር ቁልቁል ወደ ታች ሲደመር አንዱ የማይጠፋ ከሆነ ወይ ኤክስ የማይጠፋ ወይ ደግሞ ዋይ የማይጠፋ ከሆነ ግን ጀስት ዩኒቱ መልቲፕላይ በኤልሲኤማቸው መልቲፕላይ አድርገን አትሊስት አንደኛው እንዲጠፋ ማድረግ ያስፈልጋል ማለት ነው። ከዛ በኋላ የተሰጠን አንደኛው ከጠፋለ ለአንደኛው ሶልቭ አድርገን ባክቱ ሰብስቲቱሽን አድርገን ለሁለተኛው ደግሞ ሶልቭ አድርገን ቼክ ማድረግ ያስፈልጋል ማለት ነው። በጣም አሪፍ። እኔ ለምሳሌ እዚህ ጋር ያለው
የመጽሐፋችሁ ማለት ሶልቭ ዘ ፎሎዊንግ ኢኩዌሽንስ ዩዚንግ ኤሊሚኔሽን ነው የሚለው። አያችሁት? መጀመሪያ ያው ኦን ዘ ቶፕ በዚህ ወይ መቀመጥ ኤክስ ከኤክስ መደዳ መሆን አለበት፣ ዋይ ከዋይ መደዳ መሆን አለበት፣ ኮንስታንት ካለ ራይት ሳይድ መሆን አለበት። ሰው ልክ ነው አቀማመጡ። አሁን ብንደምረው ወደታች ይጣፋል ወይ ነው። ከተጣፋልን ቀጥታ ነው የምንደምረው። የማይጣፋ ከሆነ ግን እንዲጣፋ አድርገን ኮፍሸንታቸው ለምሳሌ የዚህኛው የመጀመሪያው ኮፍሸንት አንድ ነው፣ የሁለተኛው ኮፍሸንት ማይነስ አንድ። ስለዚህ ቢደመሩ ወደታች ብንደምረው ምን ይሆናል? ይሄ ይጣፋል አይደል? ስለዚህ ልክ ነን ማለት ነው። ይሄ ተጣፋ ቱ ዋይ ፕላስ ዋይ እኩል ይሆናል 1 ፕላስ 5 መጣ ማለት ነው። ሶ ምን መጣ አሁን? ይሄ 3y እኩል ይሆናል 6 መጣ ኦቨር 3 አድርገን y ኢኳልስ ቱ 2 አገኘን። አሁን እንመለስና ለኤክስ ሶልቭ እናደርጋለን። የመጀመሪያው ለምሳሌ ምንድነው ኤክስ ፕላስ 2y ኢኳልስ ቱ 1 አይደለም የሚለው። ሶ yን ስንት አግኝተናል? 2 ስላገኘ ሶ ኤክስ ፕላስ 2 ኢንቱ 2 እኩል ይሆናል 1 ይመጣል። ሶ ኤክስ ፕላስ 4 ኢኳል ቱ 1 ይመጣል። ሶ ኤክስ ኢኳል ቱ 1 ማይነስ 4 ሶ ኤክስ ኢኳል ቱ ኔጌቲቭ 3 ይመጣል። ስለዚህ መልሳችን ኔጌቲቭ 3 ለኤክስ 2 ደግሞ ለዋይ መጣ ማለት ነው። ግልጽ ነው ተማሪዎች? ፋይን። በጣም አሪፍ እንቀጥላለን። ሶ ኤሊሚኔሽን ማለት ይሄ ነው። ሶ ለምሳሌ ይሄኛው ነው ዩዚንግ ዘ ፎሎዊንግ ሲስተም ዩዚንግ ኤሊሚኔሽን ሜተድ ሶልቭ እናደርጋለን። ለምሳሌ አሁን ይኸውላችሁ ወደ ታች ቢደምረው ኤክስ ይጠፋል። አያችሁት? ወደ ታች መደመር ሶ እዚህ ጋር ሲደመር የሆነ ምን ይሆናል? 4y ይመጣል እኩል ይሆናል። ይሄ ሲደመር ስንት ይመጣል? 4 ለምን 5 ሲደመር ኔጌቲቭ ነው 4 ስለመጣ ኦቨር 4 ሶ y ስንት መጣ? 1 መጣ ማለት ነው። ሶ ከዚያ በኋላ መተካት እዚህ ጋር 1 መጥቶልኛል። ሶ የመጀመሪያው ላይ ራሱ ብተካው x ፕላስ 3 ታይምስ 1 which is equal to 5 ነው። ሶ x ፕላስ 3 which is equal to 5 ነው። ወደዛ ወስደው x equal to 5 ማይነስ 3 ነው። ሶ x equal to 2 መጣ ማለት ነው። ስለዚህ የኤክስ ዋጋ 2 መጣ። ሶ ሶሉሽናችን ምን መጣ ማለት ነው? ሶሉሽናችን የኤክስ ዋጋ 2 ነው፣ የዋይ ዋጋ ደግሞ 1 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ይሄኛው በተመሳሳይ ሲን አሁን ይዩት። አሁን ሲ ኤክስ ሳይሆን የሚጠፋው ዋይ ይጠፋል። አያችሁ? ወደ ታች ቢደመር ይሄ ይጠፋል። ስለዚህ ምን መጣ አሁን? 3x እኩል ይሆናል ይሄ ስንት ይመጣል? 24 ይመጣል። 20 ሲደመር 4 24 ነው። ኦቨር 3 ይመጣል። ሶ ኤክስ ኢኳል ቱ ስንት መጣ? 8 መጣ ማለት ነው። ከዚህ በኋላ ልተካው እዚህ ጋር 8 ሲቀነስ ዋይ እኩል ይሆናል 4 ይቺኛው ዋጋ ማለት ነው። ይቺኛው ዋጋ ነው የተካሁት። ስለዚህ ምን መጣል? አሁን ይቺን ወደዛ ወስደን 8 ሲቀነስ 4 እኩል ይሆናል ዋይ ወደዚህ ይምጣ። ስለዚህ 4 እኩል ይሆናል ዋይ ወይም ደግሞ ዋይ ኢኳል ቱ 4 መጣ። ስለዚህ መልሳችን ምን መጣ? ኤክስ ይቀድማል 8 ኮማ 4 ኢዝ ዘ ሶሉሽን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ይሄኛውም ተመሳሳይ ነው። ይሄኛው ይጣፋል፣ ይሄኛው ይጣፋል። ይሄ 4x ኢኳልስ ቱ 24 ይመጣል። 24 ይመጣል። ከዛ ላይ ኤክስ ሶልቭ እናደርጋለን። ይሄኛው መቀነስ ወደ ታች ብንቀንሰውስ? አሁን አንዱ ኦፖዚት ስለሆነ ነው መደመር ቀጥታ ስንደምር የነበረው። ይሄኛው መደመር ይሄኛውም ሲመደመር፣ ይሄኛው ደግሞ መቀነስ ብናደርገው ወደ ታች እንቀነስ። ሲቀነስ 2x ማይነስ x 0 ይመጣል አይደለ? ፕላስ 5y ማይነስ y 4y መጣ ማለት ነው። ኢኳል ይሄ ደግሞ 8 ለምን 12 ማይነስ 4 8 ስለሚመጣ ከዚህ በኋላ ይሄው 4y ኢኳል ቱ 8 ይመጣል። ኦቨር 4 እናደርግና y ስንት መጣለን? ሶሪ 2 መጣ ማለት ነው። የy ዋጋ 2 መጣልን። ከዛ በኋላ ምንም ለኤክስ ሶልቭ ማድረግ የመጀመሪያው ጋር እንኳን በተካው ወጥቼ 2x ፕላስ y which is equal to 4 የሚለው ተካ በy ቦታ 2 ለተካ ነው። ይሄ ማለት 2x ፕላስ 2 is equals to 4 ይመጣል። ሶ ወደዛ ሶልቭ አደረጋት 2x equal to 4 minus 2 ነው። ይሄ 2 ይመጣል። ሶ 2x equal to 2 ነው። ኦቨር ታደርገው x equals to 1 መጣል። ስለዚህ መልሳችን 1 ኮማ 2 መጣ። የx ዋጋ 1 ነው፣ የy ዋጋ ደግሞ 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እንግዲህ ሶስት ነገር ነው ያየነው። የመጀመሪያው ቴብል አይተናል። ቴብል በቴብል መልኩ። የሁለተኛው ሰብስቲቱሽን አይተናል። ሶስተኛው ደግሞ ምንድን ነው ያየነው? ኤሊሚኔሽን አየን ማለት ነው። ስለዚህ አሁን እናንተ የትኛው ይመቻቸዋል? እናንተ ነው። ሞሮፍ ይሄኛው ሪከመንድ አይደረግም ብዙ ጊዜ ቴብል፣ ምክንያቱም የምንሰጣቸው ቁጥሮች ራሱ ቢያንስ ሊደረጉ ስለሚችሉ የትኛው ጋር ልናገኘው እንደምንችል መልሱን ስለማናውቀው ማለት ነው።
ሞሮፍ በጣም የሚጠቀመው የመጀመሪያው ኤሊሚኔሽን ነው። በደረጃ አውጣልኝ ካላችሁ ቀጣይ ደግሞ ሰብስቲቱሽን ነው የሚጠራው። ስለዚህ ፈተና ላይ ብዙ ጊዜ ኢንትራንስ 12ኛ ክፍል ካላችሁ እዚህ በጣም የሚመረጠው ይሄ ነው። እነዚህ ሁለቱን መጠቀም ነው። እናንተ የተመቻችሁን መውሰድ ትችላላችሁ ማለት ነው። በጣም አሪፍ። ከዚህ ጋር ተያይዘው ወርድ ፕሮብለሞች ሊኖሩ ይችላሉ። ከሲስተም ኦፍ ላንጉዌጅ ዊዝ ቱ ቫሪያብል ጋር ተያይዞ ወርድ ፕሮብለሞች አሉ። እሱንም ሶልቭ ማድረግ ይቻላል። አሁን ለምሳሌ መጽሐፋችሁ ምን ይላል? 3 ፔንስ ኤንድ 2 ቦክስ ኮስት 118 ማለት 3 ፔን ማለት የ3 ፔን ፕላስ የ2 ቡክ ደግሞ አጠቃላይ 118 ነው። ኤንድ ደግሞ ይለናል ኤንድ ደግሞ 1 ፔን ማለት 1 ፔን ከፈለግን 1 ፔን ልንበለው ፕላስ 2 ቡክ ደግሞ ብለው 2 ቡክ ዋጋቸው ስንት ነው ይለናል? 106 ነው። አያችሁ፣ ይሄ ሲስተም ኦፍ ላንጉዌጅ መጣ ማለት ነው። ቅድም ከላይ ልክ ላይ እንደዚህ ስናስቀምጥባቸው ልክ እንደዚህ አይነት ታይፕ መጣ። አሁን ይሄኛውን ሶልቭ ማድረግ በጣም ቀላል ነው። ከፈለግን በሲስተም በኤሊሚኔሽን ብናደርገው ለምሳሌ አሁን ወደ ታች ልቀንሰው፣ ወደ ታች ቢቀንስ ይሄ ማለት 3p ማይነስ 1p 2p ይሆናል። ይሄኛው ፕላስ 0 ይመጣል። ይሄው አንዱ ቱ ነው ሌላ ማይነስ 2 ስለሆነ ማለት ነው። እኩል ይሆናል ስንት መጣልኝ? 118 ሲቀነስ 106 ስንት ይመጣል? 12 ይመጣል። ይሄ ማለት 2p እኩል ይሆናል 12 መጣ። ኦቨር ቱ ስናደርገው ፒ ስንት ነው? 6። የአንዷ መጽሐፍ ዋጋ ስንት ነው? 6 ብር ነች ማለት ነው። የአንዷ መጽሐፍ ዋጋ ስንት ብር ነች ማለት ነው? 6 ብር ነች ማለት ነው። ግልጽ ነው ተማሪዎች ወይስ አይደለም? በጣም አሪፍ። እሺ የፔንስ ነው። ይሄ የፔን ነው። ይሄ ፔን ነው። በርካሹ ዘመን ማለት ነው። እሺ የአንዷ ቡክስ ከዛ በኋላ እዚህ ጋር ለተቀው 1p ፕላስ 2 ቡክ እኩል ይሆናል 106 ነው ዋጋቸው። ስለዚህ ፒ ደግሞ ተወለ። ስለዚህ 6 ብር አለ ሲደመር የአንድ ፔን ዋጋ 6 ብር ስለሆነ እዚህ የተገኘው 2b እኩል ይሆናል 106 ነው። ሰው ወደዛ ሲወስደው 2b እኩል ይሆናል 106 ሲቀነስ 6 ነው። ይሄ 100 ይመጣል አይደለም? የስ። ስለዚህ ምን መጣ? አሁን እቺኛው ወደዚህ ላምጣና ሶሪ 2b እኩል ይሆናል 100 ነው። ስለዚህ ኦቨር ቱ b which is equals to 50 ብር። የአንድ መጽሐፍ ዋጋ 50 ብር ነው ማለት ነው። ስለዚህ ፔን አለ ቡክ ካስቀመጥ ነው የፔን ዋጋ ስንት ነው? 6 ብር። የዛኛው ደግሞ 50 ብር ይመጣል። አሁን እነዚህን ቫልዩዎች ወስደን እዚህ ጋር ብናስገባው ስንት መምጣት አለበት? ግዴታ እነዚህን ሁለቱንም ሳቲስፋይ ማለት መቻል አለበት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ዋናው ይሄኛውን ኢኩዌሽን ማስቀመጥ ከቻል እዚህ ጋር ያለችውን ኢኩዌሽን ማስቀመጥ ከቻል ሌላውን ከፈለጋችሁ በኤሊሚኔሽን ከፈለጋችሁ በሰብስቲቱሽን መስራትም ትችላላችሁ ማለት ነው። እሺ እስኪ እንትኑ እናስቀምጠውና ሌላውን እናንተ ትሰሩታላችሁ። ለምሳሌ ምን ይለናል? 2 ፔን and 3 books cost 2p ፕላስ 3b ስንት ነው ይለናል? 170 ነው ይለናል። እሺ ሌላኛው ደግሞ 5 ፔን 5p ፕላስ 1 ቡክ ይለናል። 1b ይሆናል 100። በቃ ይሄን ካወጣውላችሁ በጣም ቀላል ነው። እናንተ ደግሞ ሶልቭ ማድረግ ትችላላችሁ ማለት ነው። እሺ ሁለተኛው ምን ይለናል? ሁለተኛው 1 ብሬድ ኤንድ 1 እንጀራ ቢ ኤንድ ኢ ልበለው። እንጀራ ቢ ብሬድ ልበለው። ቢ ብሬድ የሚለውን ያዙልኝ። ኢ ደግሞ ጀስት እንጀራ የሚለውን እንጀራ ብላችሁ ሲምቦላይዝ አድርጉልኝ። ሰው ምን ይሆናል? አሁን ይሄ አንድ ቢ ፕላስ ቢ ስንት መጣው? 15። አንድ እንጀራ እና አንድ ዳቦ ዋጋ 15 ነው። የዚህ ዘመን አይደለም፣ የቆየ መጽሐፍ ነው። እንዴት ነው ከረንትሊ አንድ መጽሐፍ አንድ እንጀራ እና አንድ ዳቦ 15 ብር ነው አላውቅም። እሺ ሌላ ደግሞ ኤንድ 10 ብሬድ ይለናል። 10 ቢ ፕላስ ኤንድ 4 እንጀራ 4 ኢ ስንት ነው ይለናል? 90 ብር ነው ይላል። በቃ ይችን ሶልቭ ላደርግ የአንድ ዋጋ እንጀራ የአንዷ ዳቦ ዋጋ ስንት ነች የምትለዋ ነው። ይችን ሶልቭ አድርጉና በቀላሉ ማግኘት ትችላላችሁ። ሶስተኛው ኢኩዌሽኑን ልጻፍላችሁ። ሶስተኛው የጃኬት ኤንድ 2 ኢትዮጵያን ድሬስስ ኮስት ይለናል። ጄ ልበለው። ጄ ጃኬት ኤ ጃኬት ሲባል አንድ ጃኬት ለማለት ነው። ከዛ 2 ድሬስ ዲ ልበለው እኩል ይሆናል ስንት ነው? 4000 ብር።
ነው። ጄ ጃኬት ነው። ዲ ድሬስ ነው። ሌላኛው ደግሞ ምንድን ነው? 5 ጃኬት ሶ 5 ጄ ፕላስ 3 ዲ ስንት ነው ይለናል? 9500። በቃ ይህ ሲስተም ኦፍ ሊኒየር ኢኩዌሽን መጣ። ይችን ሶልቭ ማድረግ ማለት ነው። ሶ ይሄንን በቀላሉ ሶልቭ ማድረግ ትችላላችሁ። ከፈለጋችሁ በሰብስቲቱሽን ከፈለጋችሁ ደግሞ በኢሊሚኔሽን ማድረግ ትችላላችሁ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ከዚህ በኋላ ደግሞ ግራፊካል ሜትድስ እንዴት አድርገን በግራፊካል ሜትድ የሊኒየር ኢኩዌሽን ዊዝ ቱ ቫሪያብል እንዴት አድርገን ሶልቭ ማድረግ እንችላለን የሚለው ነገር አሁንም ግራፍ ሁለቱን ለየብቻ የሁለቱን ለየብቻ ግራፍ መስራት ትችላላችሁ። ከዛ በኋላ ሁለቱ ግራፎች የተገናኙባት ፖይንትን እሷ እንደ ሶሉሽን ሴት ተብላ ስለምትቆጠር ነው። ሶስት ስቴፕም እዚህ ጋር መጀመሪያ ግራፍ ዘ ፈርስት ኢኩዌሽን የመጀመሪያው ስቴፕ የመጀመሪያው ኢኩዌሽን ግራፍ እንሰራለን። ከዛ ደግሞ የሁለተኛውን ግራፍ ኦን ዘ ሴም ኮኦርዲኔት እዛው ተመሳሳይ ኮኦርዲኔት በኤክስ ዋይ ፕሌን ላይ እንሰራዋለን። ከዛ ዲተርማይን ዘ ኢንተርሴክሽን ኢንተርሴክት ያደረገችባትን ቦታ እንወስድና አር ዘ ኢንተርሴክት በመጀመሪያ ኦር ፓራላል ናቸው ወይስ ተመሳሳይ ላይ ያሉት ሁሉም የሚለውን ነገር እንለያለን። ኢንተርሴክት ያደረጉባት ያችን እንደ ሶሉሽን ትቆጠራለች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው ይሄኛው ለምሳሌ እንሳለው እስኪ። ለምሳሌ ይሄኛውን ኢንተርምስ ኦፍ ዋይ ባስቀምጠው ዋይ ኢዝ ኢኳል ቱ ማይነስ 2x ማይነስ 8 ነው። ይሄኛው ደግሞ ወደዚህ ቢወስደው ሶ ይሄ ሁለተኛው ማለት ነው ዋይ ኢዝ ኢኳል ቱ x ፕላስ 1 ማለት ነው። ዋይ ኢዝ ኢኳል ቱ x ፕላስ 1 ነው። ሶ ይሄኛውን ለየብቻ በአንድ በኤክስ ዋይ ፕሌን ላይ ግን ሰሯል። ሶ ሄር ኢት ኢዝ ሶሪ ዝቅ እንዲልልኝ ሶ ይሄኛው ሆሪዞንታል ኤክስ አክሲስ ነው። ይሄኛው ዋይ አክሲስ ነው። ሶ የተወሰነ ይሄኛው 0 0 እዚህ ጋር አለ 1 2 3 4 5 6 እያለ ሄዳል ወደ ላይ 1 2 ለዋይ ማለት ነው 3 4 ሶሪ 5 6 ወደዚህ ደግሞ ዘ ሌፍት ማይነስ 1 ለኤክስ ማለት ነው ማይነስ 2 ማይነስ 3 ማይነስ 4 ማይነስ 5 ለዋይም ወደ ታች ጀስት ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ጀስት ኔጌቲቭ 5 እያለ ይቀጥላል። ሶ በኢንተርሴፕት ማየት ትችላላችሁ። የመጀመሪያው ለምሳሌ ኤክስ እና ዋይ ኢንተርሴፕት ለምሳሌ ይሄኛው ግራፍ ምንድነው? ይሄኛው 0 ስንሰጠው 1 ይመጣል። ሶ 0.1 ማለት ይሄ ነው። ይሄ ፓርት ማለት ነው። የዋይን ዋጋ 0 ብሰጠው 0 is equal to x plus 1 ሶ x is equal to minus 1 ይሆናል። ሶ ማይነስ 1 0 ነው። ሶ ይችኛዋ እዚህ ጋር ትመጣለች ማለት ነው። ሶ ግራፉ የዚህኛው ግራፍ የመጀመሪያው ማለትም የኤክስ ፕላስ 1 ግራፍ ሉክስ ላይክ ዚስ ማለት ነው። ሉክስ ላይክ ዚስ ማለት ነው። ይሄ ማለት y is equal to x plus 1 ማለት ነው። እሺ የዚህኛው ደግሞ y is equal to minus 2x minus 8 0 ብሰጠው minus 8 ይመጣል። የኤክስ ዋጋ 0 ብሰጠው y ወደ minus 8 ይሄዳል። ሶ ወደ ታች ዝቅ ማለት ሊጠበቅብኝ ነው ማለት ነው። ውስጥ minus 6 minus 7 minus 8 ማለት ነው። እዚህ ጋር ማለት ነው አንደኛው የኤክስ ዋጋ when x is equal to 0 y is equal to minus 8 መተካት ነው። እዚህ ጋር መተካት ነው። ሶ x 0 y 0 ቢሆንስ ይሄ ማለት minus 2x minus 8 0 ቢሆን ይሄ ወደዛ ሴት minus 2x ይሆናል 8 ይመጣል። ሶ x is equal to negative 4 ይመጣል ማለት ነው። ሳሙኤል እዚህ አካባቢ መጣ ማለት ነው ግራፍ። ሶ አሁን ሶሪ እሺ ሁለቱን አሁን ግራፎች አገናኛቸዋለሁ ማለት ነው። ማለቴ ይሄን ደግሞ ለየብቻ ልስራ ማለት ነው። የማይነስ 2x ማይነስ y ግራፍ ሲሰራ it looks like this ማለት ነው። ጀስት ግን ሶሪ የተወሰነ አንደርስታንድ አድርጉ። ስትሬት መምጣት አለበት ግን ጀስት ሁለቱን ፖይንቶች እንዲነካልኝ ስለፈለኩ ነው። ሶ አሁን እቺ የሁለቱ ኢንተርሴክሽን ማለት እቺ ፓርት ማለት ነው። እቺ ፓርት ሁለቱ ግራፍ ሶ ሶሉሽን ማለት እቺ ፓርት ነው። this is the solution ማለት አሁን ከእናንተ የምትጠበቀው ምንድነው? ይችን እንዴት ነው የምናውቃት ነው። ይችን እንዴት ነው የምናውቃት? ያው እዚህ ጋር ኦልሬዲ የመጀመሪያው ምን ብለናል? y እኩል ይሆናል -2x -8 ብለናል አይደለ? ሌላኛው ደግሞ y is equal to x plus 1 ብለናል አይደለ? ሶ y እና y እኩል ከሆኑ ስለሆኑ ምን ማድረግ እንችላለን? x plus 1 እኩል ይሆናል -2x -8 ነው። ሶ ለሶልቭ እናድርገው። እቺን ወደዛ አስወስዳት
ኤክስ ፕላስ 2 ኤክስ ይመጣል። እዚህ ጋር ይሄኛው ማይነስ 8 ማይነስ 1 ይመጣል። ሶ ይሄኛው ጀስት 3x ኢኳል ቱ ማይነስ 9 ይመጣል። ኦቨር 3 ኦቨር ኤክስ ኢኳል ቱ ኔጌቲቭ 3 ይመጣል። ሰው ይሄው እዚህ ጋር የኤክስ ዋጋ ወደ ታች ኔጌቲቭ 3 ነው። ሶ ኤክስ ኢኳል ቱ ኔጌቲቭ 3 ላይ ነው የሚገኘው። የዋይ ዋጋ ለማግኘት ደግሞ አንዱ ጋር መተካት ከፈለግን እዚህ ጋር ሶ ዋይ ለምሳሌ ዋይ ኢኳል ቱ ኤክስ ፕላስ 1 ነው የሚለን ማያስገባት ነው። እዚህ ዋይ ኢኳል ቱ ማይነስ 3 ፕላስ 1 ሶ ዋይ ኢኳል ቱ ማይነስ 2 መጣ ማለት። ስለዚህ ዋይ ዋጋ ምን መጣ? ማይነስ 3 ኮማ ማይነስ 2 ኢዝ ዘ ሶሉሽን። ይቺ ፓርት ማለት ይቺ ነች ማለት። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ብዙ ጊዜ የኖርማል የክላስ ቴስት ካልሆነ ለኢንትራንስ ኤግዛም ይሄኛው አይነት ሶሉሽን ሪከመንድ አይደለም፣ ግን በሁሉም ሶልቭ ማድረግ እንደምንችል ማሳያ ነው ማለት ነው። በጣም አሪፍ። ሰው ልክ እዚህ ጋር ግራፍ ላይ ለምሳሌ እንደዚህ ከተሰጠ እንደዚህ አይነት ታይፕ ከተሰጠ ይቺ ነች ማለት ሶሉሽኗ አንድ ሶሉሽን ብቻ አላት ማለት ነው። እዚህ ጋር ኖ ሶሉሽን ምክንያቱም ሁለቱ ግራፎች ፓራላል ናቸው፣ አልተገናኙም። ኢንተርሴክት ካላደረጉ ደግሞ ሶሉሽን የለም ማለት ነው። እዚህ ጋር አንዱ ላይ ነው የተደረጉ ያለው። አያችሁት? ሁለተኛው ግራፍም እዚሁ ላይ ነው ስለሆነ ያለው ምንድነው ይሄ ኢንፋይናይት ሶሉሽን ማለት ነው። በጣም አሪፍ። ሶ እንዳጠቃላይ አንድ ቤዚክ መማር ያለብን አንድ ፖይንት አለ እዚህ ሲስተም ኦፍ ሊኒየር ኢኩዌሽን። ለምሳሌ የመጀመሪያው a1x ፕላስ b1y እኩል ይሆናል c1 ቢሆንና ሁለተኛው ደግሞ a2x ፕላስ b2y ኢኳል ቱ c2 አይነት ታይፕ ከሆነ በእርግጠኝነት እነዚህን ፕሮፐርቲዎች ያንጸባርቃል። የመጀመሪያው ዋን ሶሉሽን ሊሆን የሚችለው ምን አይነት ፕሮፐርቲ ካለው ነው የሚለውን ለማሳየት ምን ማድረግ እንችላለን? ኮኤፊሽንታቸውን ማካፈል። ምን ማለት ነው? a1 ኦቨር a2 ዲፈረንት ፍሮም b1 ኦቨር b2 ከሆነ ምን አለው? አንድ ሶሉሽን አለው ነው። ኢንፋይናይትስ ያለው መቼ ነው? ኢንፋይናይት ሶሉሽን የሚኖረው መቼ ነው? ላይክ እንደዚህ አይነት የሚሆነው መቼ ነው ካላችሁ ደግሞ ምን መሆን አለበት? a1 ኦቨር a2 ኢኳልስ ቱ b1 ኦቨር b2 ኢኳል ሶስቱም እኩል መሆን አለባቸው። ሶስቱም ከሆኑ ምን መሆን ይችላል? ኢንፋይናይት ሶሉሽን ነው። ሶሉሽን የማይኖረውስ መቼ ነው የሚለው ደግሞ ካየን ደግሞ ኖ ሶሉሽን የሚሆነው ደግሞ መቼ ነው? ኖ ሶሉሽን ማለት ለምሳሌ ግራፊካሊ ስናየው ላይክ እንደዚህ ፓራላል አይነት ታይፕ ከሆነ ደግሞ ምንድነው የሚሆነው? a1 ኦቨር a2 እኩል ሆኖ ከማጋ ከb1 ኦቨር b2 ጋር እኩል ሆኖ ግን ዲፈረንት ፍሮም c1 ኦቨር c2 ከሆነ ይሄ ምንም የለው ኖ ሶሉሽን ብለን እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ለምሳሌ በኤግዛምፕል ላሳያችሁ። እነዚህን ኖቶች ግን በደንብ ያዙ። በደንብ እነዚህ ሶስቱን በተለይ ከኖርማል ክላስ ቴስት ብቻም ሳይሆን በተለይ 12ኛ ክፍል ላይ which one of the following system of linear equation has no solution ወይም ደግሞ has infinite solution has one solution ምናምን የሚል ታይፕ ከመጣ እነዚህን ብቻ መያዝ ነው የሚያስፈልገው ማለት ነው። በጣም ለምሳሌ አሁን determine whether each of the following system of equation has one solution infinite solution no solution በቃ እኛ ያላት ነው ቼክ የምናደርገው ማለት ነው። ሶ ኤ ምንድን ነው? ለምሳሌ ኤን ቼክ የምናደርገው ኮኤፊሽንትንም ነው 3 ኦቨር 6 ይሄው ኮኤፊሽንታቸውን ብቻ ነው የምንወስደው። ስንት ይመጣል? ይሄ 1 ኦቨር 2 ነው ሲካለል። እሺ ይሄኛው ኮኤፊሽንቱ ስንት ነው? 1 ነው። ይሄም 1 ኦቨር 2 ነው። ይሄ ደግሞ ስንት ይመጣል? 6 ኦቨር 2 ደግሞ ሄደው 3 ይመጣል። ስለዚህ ምን ማለት ነው? ምን አይነት ታይፕ የያዘ ማለት ነው? ይሄ a1 ኦቨር a2 እና b1 ኦቨር b2 ምንድን ናቸው? እኩል ናቸው አይደል? ሁለቱ እኩል ናቸው ግን ዲፈረንት ፍሮም c1 ኦቨር c2 ፎርም። ይሄ ምንድነው? ኖ ሶሉሽን ማለት ግልጽ ነው ተማሪዎች? ቅድም ምን ብለናል? ይሄው ኖ ሶሉሽን ያለው ምንድነው ያለው? ሁለቱ የመጀመሪያዎቹ እኩል ሆነው ግን ከሶስተኛው ጋር እኩል ካልሆነ ሶሉሽን የለውም የምትለዋን እንይዛለን ማለት ነው። ሶ በዚህ መሰረት እጅግ በጣም ቀላል ነው። ሁሉንም ሶልቭ ማድረግ ይቻላል። ምንም አሁን ለምሳሌ ሲን እንኳን ብናየው ሲ ለምሳሌ አሁን 2 ኦቨር ማይነስ 2 ማይነስ 1 ኦቨር 3 አይደለ? ይሄኛው ማይነስ 1 ስለሆነ ይሄኛው ደግሞ 6 ኦቨር 2 ነው። ስለዚህ 2 ኦቨር ማይነስ 2 ማይነስ 1 ነው። ይሄ ደግሞ ማይነስ 1 ኦቨር 3 ነው። ሁለቱ የተለያዩ ናቸው አይደለ? የመጀመሪያዎቹ በቃ ይሄ ምን አለው? ዋን ሶሉሽን አለው ማለት ነው። ዋን ሶሉሽን አለው። ለምን ምን ማለት ነው? a1 ኦቨር a2 ዲፈረንት ፍሮም b1 ኦቨር b2 ከሆነ መጀመሪያው ሶሉሽን አለው። አንድ ሶሉሽን አለው። እሱም እንዴት ሶልቭ እናደርጋለን? ከላይ ባለፈው
ከላይ ባለው ሌሰናችን አይዘር በሰብስቲቱሽን አይዘር በኤሊሚኔሽን ሶልቭ ማድረግ እንችላለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እሺ ከዛ ዋት ሶስተኛ ጥያቄ በጣም መሰረታዊ ብዙ ጊዜ ፈተና እንደዚህ አይነት ጥያቄ ስለሚመጣ ዋት መስት ቢ ዘ ቫልዩስ ኦፍ ኬ ነው የሚለው። ኬ ማለት እዚህ ጋር ያለ ኮንስታንት ነገር ነው። ሶ ዛት ዘ ሲስተም ኦፍ ሊኒየር ኢኩዌሽን ለምሳሌ ኢንፋይናይትሊ መኒ ሶሉሽን እንዲሆነው ምን መሆን አለበት? ኢንፋይናይትሊ መጀመሪያ እቺ ኮፊየንቷ ማለች አንድ ነች። እቺ ማይነሷ ነው። ሶ ምን ማለት ነው? አሁን ኢንፋይናይት ከሆነ ምን መሆን አለበት? ኤ1 ኦቨር ኤ2 እኩል ይሆናል ቢ1 ኦቨር ቢ2 እኩል ይሆናል ሲ1 ኦቨር ሲ2 ምን ለመሆን ኢንፋይናይት እንዲሆን ማለት ነው። ስለዚህ ምን ማለት ነው? 1 ኦቨር 2 ነው። 1 ኦቨር 2 እዚህ ጋር ማይነስ 1 ኦቨር ማይነስ 2 ነው። ከማይነስ 1 ነው ከታች ማይነስ 2 ከሆነ ይሄኛው 3 ኦቨር ኬ ነው የሚለው። ስለዚህ ይሄ 1 ኦቨር 2 ነው። ይሄኛው 1 ኦቨር 2 ነው። ስለዚህ 3 ኦቨር ኬ ይሄ 1 ኦቨር 2 እንዲሆን ስንት መሆን አለበት? 6 መሆን መቻል አለበት። ለምን በሁለት በሶስት በሶስት ብናካለው 1 ኦቨር 3 ነው። ስለዚህ የኬ ዋጋ ስንት መሆን አለበት? ኬ which is equal to ስንት መሆን አለበት? 6 መሆን አለበት። ምን ለመሆን? ኢንፋይናይት ሶሉሽን እንዲሆን ማለት ነው። ግልጽ ነው ተማሪዎች? የስ ካልሆነ ምንድን ነው የሚሆነው? ከ6 ውጭ ከሆነ ምን አይነት ፎርማት ሊይዝ ነው? ኤ1 ኦቨር ኤ2 እኩል ይሆናል ቢ1 ኦቨር ቢ2 ኦልሬዲ ኮንስታንት ስለሆነ ይታወቃል። ዲፈረንት ፍሮም ሲ1 ኦቨር ሲ2 ከሆነ ደግሞ ኖ ሶሉሽን ነው አይደል የሚሆነው? ኖ ሶሉሽን ቅድም ከላይ እንዳለ። ስለዚህ አሁን ለቢ ምንድን ነው ኖ ሶሉሽን እንዲሆን ኬ ከሲክስ የተለየ ማንኛውም ቁጥር ቢገባ ኖ ሶሉሽን ይሆናል ማለት ነው። ኖ ሶሉሽን ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ሌላኛው ዩኒክ ሶሉሽን የለውም። ምክንያቱም ኦልሬዲ እዚህ ጋር ያሉት ቫልዩ ስለሆነ ሃዝ ኖ ዩኒክ ሶሉሽን ሃዝ ኖ ዩኒክ ሶሉሽን ወይም ደግሞ አንድ ሶሉሽን ብቻ የለውም። ለምን አንድ ሶሉሽን ብቻ ካለው ምን ማለት ነው? ኤ1 ኦቨር ኤ2 ዲፈረንት ፍሮም ቢ1 ኦቨር ቢ2 መሆን መቻል አለበት ነው አይደል? አንድ ሶሉሽን ብቻ ነው። እዚህ ጋር ግን ሁለቱ አንድ አይነት ስለሆኑ ኤ1 ኦቨር ቢ1 እና ኤ1 ኦቨር ኤ2 እና ቢ1 ኦቨር ቢ2 አንድ አይነት ስለሆኑ ዩኒክ ሶሉሽን ሊኖረው አይችልም ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ኦኬ ጨርሰናል። የዛሬው ሌሰናችን ይሄንን ይመስል ነበረ። ቻናላችን ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ እንዳትወጡ፣ ላይክ አድርጉ፣ ሼር አድርጉ ለምታውቋቸው ጓደኞቻችን። ኦንላይን ክላስ አለ። ኦንላይን ክላስ ከፈለጋችሁ ጆይን አድርጉ ቴሌግራም ላይ። ቴሌግራም ላይ የተለያዩ ጥያቄዎችን ታገኛላችሁ። በተከታታይ ሌሰኖችን እንለቃለን። መልካም የጥናት ጊዜ፣ መልካም የትምህርት ዘመን። ቻው